ሰላም ውድ ተመልካቾቼ እንኳን ደህና መጣችሁ ወደ ጤና ማህደር። ጤና ማህደር የሰውነት ጤናን ከስር የሚገነባ ተፈጥሯዊ መፍትሄዎችን፣ የባህላዊ እውቀትንና በሳይንስ የተደገፉ የጤና መረጃዎችን በቀላሉና በግልጽ ሁኔታ የሚቀርብበት ቻናል ነው። ዛሬ ብዙ ሰዎች የልብ፣ የሆድ፣ የክብደት፣ የደም ስኳርና የዕለት ተዕለት የጤና ችግሮችን እያጋጠማቸው ነው። ነገር ግን መፍትሄው ከሩቅ አይደለም፣ በምንበላው በምንጠጣውና በዕለታዊ ልምዳችን ውስጥ ነው። ጤና ማዕድን ላይ የተፈጥሮ መድኃኒቶች፣ የአመጋገብ ምክሮች፣ የህመም መከላከያ መንገዶችና ቀላል ግን ተጽዕኖ ያላቸው የጤና ልምዶች በየቀኑ ታገኛላችሁ። ስለዚህ ውድ ተመልካቾቼ ሰብስክራይብ በማድረግ ላይክ በመጫንና ቪዲዮዎቻችንን በመከታተል ጤናችሁን ከኛ ጋር አብራችሁ ጠብቁ። እንግዲህ የዛሬው የጤና ርዕሳችን ደግሞ ተልባ ለጤና ያለው አስገራሚ ጥቅሞች ላይ እናወራለን። ብዙ ጊዜ እንደ ሱፐር ምግብ የሚነገርለት የተልባ ዘሮች ከብዙ የጤና ጠቀሜታዎቹ የተነሳ ለዘመናት ጥቅም ላይ ውሏል። እነዚህ ትናንሽ ነገር ግን ኃይለኛ ዘሮች የተለያዩ የጤና ገጾች በእጅጉ ሊያሻሽሉ የሚችሉ አስፈላጊ ንጥረ ነገሮች የተሞሉ ናቸው። የቆዳ ጤናን ከማጎልበት ጀምሮ ክብደትን ለመቀነስ የሚረዱ እነዚህ ጥቃቅን ዘሮች ኃይለኛ ጡጫ ይዛሉ። የተልባ ዘሮች ዘርፈ ብዙ ጥቅሞችና እነሱን ወደ አመጋገብ ማካተት እንዴት አጠቃላይ ደህንነቱን እንደሚያሻሽል እናያለን ማለት ነው። ጠቃሚ በሆኑ ንጥረ ነገሮች የበለጸጉ ናቸው። ኦሜጋ 3 ፋቲ አሲድ በአመጋገብ ፋይበር እና ሌጋንስ የተሞሉ ናቸው። ይህም ያላቸው የሰፊ የጤና ጥቅሞች አስተዋጽኦ ዘሮቹ እንደ ቫይታሚን ቢ1፣ ማግኒዚየም እና ፎስፈረስ ያሉ የቫይታሚኖችና ማዕድናት ምንጭ ሲሆኑ እነዚህ የሰውነት ተግባራት በመጠበቅ ረገድ ወሳኝ ሚና ይጫወታሉ። ኦሜጋ 3 ፋቲ አሲድ በጸረ ብግነት ባህሪያቸው ይታወቃሉ እና ለአንጎል ጤና ወሳኝ ናቸው። የተልባ ዘሮች የአልፋ ሎኒክ አሲድ፣ ኦሜጋ 3 ፋቲ አሲድ አይነት ከእጽዋት ላይ የተመሰረቱ እጅግ የበለጸጉ ምግቦች ናቸው። ኤልኤን በመጠቀም እንደ የልብ ህመምና አርትራይተስ ያሉ ስር የሰደዱ በሽታዎችን አደጋ ለመቀነስ ይረዳል። በተጨማሪም ኦሜጋ 3 ፋቲ አሲድ አእምሮ ጤናን ይደግፋል። ይህም የህመም ምልክቶችን ለማስታገስ ይረዳል። የመንፈስ ጭንቀትንም ያስወግዳል። የተልባ ዘሮች የምግብ መፈጨትን ለመቆጣጠር፣ የአንጀት ጤናን ለመጠበቅና የኮሌስትሮል መጠንን ለመቀነስ የሚረዳ ሁለቱም የሚሟሟና የማይሟሟ ፋይበር ምንጭ ናቸው። የሚሟሟ ፋይበር በውሃ ውስጥ በማሟሟት እንደ ጄል አይነት ንጥረ ነገር ይፈጥራል። ይህም የደም ኮሌስትሮልንና የግሉኮስ መጠንን ለመቀነስ ይረዳል እና ምግብን በምግብ መፍጫ ስርዓት ውስጥ ለማንቀሳቀስ ይረዳል። ይህም የሆድ ድርቀት ይከላከላል። ይህም ድርብ ተግባር የተልባ ዘሮችን ለምግብ መፈጨት ጤና ጠቃሚ መሳሪያ ያደርገዋል። ሌላው ሊጋንስ ነው። የጸረ ተዋሲያት ባህሪ ያለው የፋይቶስትሮጅን አይነት ነው። የተልባ ዘሮች ከሌሎች እጽዋት ላይ ከተመሰረቱ ምግቦች እስከ 800 እጥፍ የሚበልጥ ሊጋኖችን ይዟል። ይህም የእነዚህን ጠቃሚ ውህዶች ጠንካራ ምንጭ ያደርገዋል። እነዚህ አንቲኦክሲደንትስ በሰውነት ውስጥ ያሉ ነፃ ራዲካልስ ለመዋጋት፣ የኦክሳይድ ጭንቀት ለመቀነስና ስር የሰደዱ በሽታዎች ተጋላጭነት ለመቀነስ ይረዳሉ። ሊጋንስ በሆርሞን ሚዛን ውስጥ በተለይም በሴቶች ላይ ተጨማሪ የጤና ጥቅሞች ይሰጣል። የኦሜጋ 3 ፋቲ አሲድ እና የአንቲኦክሲዳንትስ ይዘት ስላለው የተልባ ዘሮች ለቆዳ ጤና በርካታ ጥቅሞችን ይሰጣሉ። ከነዚህ ንጥረ ነገሮች ቆዳውን ገጽታ፣ እርጥበትና አጠቃላይ ገጽታውን ለማሻሻል ይረዳሉ። በተልባ ዘሮች ውስጥ የሚገኙት አስፈላጊ ፋቲ አሲድ የቆዳውን እርጥበትና የመለጠጥ ችሎታን ለመጠበቅ ይረዳሉ ማለት ነው። ቆዳው ለስላሳ እንዲሆን በማድረግ እርጥበትን የሚዘጋ መከላከያ ይፈጥራሉ። ይህ በተለይ ደረቅ የቆዳ በሽታዎች ለመከላከልና የቆዳውን ተፈጥሯዊ ብርሃን ለመጨመር ጠቃሚ ሊሆን ይችላል። የተልባ ዘይት አዘውትሮ መጠቀም ወይም በአካባቢው ላይ በመተግበር በቆዳ ጤንነት ላይ ጉልህ ለውጥ ሊያመጣ ይችላል። ሌላው የተልባ ዘሮች ያለ ጊዜው እርጅና የሚከላከሉ ነፃ ራዲካልስ የሚዋጉ አንቲኦክሲዳንቶች ይዟል። የኦሜጋ 3 ፋቲ አሲድ በጸረ ብግነት ባህሪዎች መቅላትና እብጠትን ለመቀነስ ይረዳሉ። ይህም ቆዳን ወጣትና ንቁ ያደርገዋል። ሌላው የብጉር ቅነሳው ነው። የተልባ ዘሮች ብጉርንና ሌሎች የቆዳ ንክኪዎች ለመቀነስ የሚያግዝ ጸረ ብግነት ንብረቶች አሉት። ሌላው ወደ ዋናው ጉዳይ ስንመጣ የተልባ ዘሮች ለክብደት የመቀነስ ጠቀሜታዎቹ ናቸው። የተልባ ዘሮች ለክብደት መቀነስ ዘዴ ጠቃሚ ተጨማሪ ሊሆን ይችላል። ከፍተኛ የፋይበር ይዘታቸውና የሙሉነት ስሜት ለማስታወቅ ችሎታ፣ ረሃብን ለመቆጣጠርና አጠቃላይ የካሎሪ ቅበላን ለመቀነስ ውጤታማ መሳሪያ ያደርጋቸዋል። የተልባ ዘሮች በአመጋገቡ ውስጥ ማካተት የክብደት መቀነስ ግቦችን በብቃት እንዲያሳኩ ይረዳውታል። በተልባ ዘሮች ውስጥ የሚሟሟ ፋይበር ከውሃ ጋር ሲደባለቅ ጄል መሰል ንጥረ ነገር ይፈጥራል። ይህም በምግብ መፈጨት ይቀንሳልና ረዘም ላለ ጊዜ የመጥገብ ስሜት እንዲሰማዎት ያደርጋል። ይህም ከመጠን በላይ መብላት ለመግታትና የክብደት መቀነስ ጥረቶችን ለመደገፍ ይረዳል። የረሃብ ስሜትንም በመቀነስ የተልባ ዘሮችን የተመጣጠነ የአመጋገብ እቅድ
እንዲከተሉ ይረዳውታል ማለት ነው። የተልባ ዘሮች እንዲሁም በፕሮቲን የበለጸጉ ናቸው። ይህም የእርሶን የሜታቦሊዝም ከፍ ለማድረግ ይረዳል። ከፍ ያለ የሜታቦሊዝም ፍጥነት ማለት ሰውነቱ በእረፍት ጊዜ እንኳን ብዙ ካሎሪዎችን ያቃጥላል ማለት ነው። ይህ በተለይ የኃይል ወጪዎቹን ለመጨመርና ክብደትን በብቃት ለመቀነስ የሚፈልጉ ጠቃሚ ሊሆን ይችላል ማለት ነው። የተልባ ዘሮች ለሴቶች የሚሰጠው ጥቅም ደግሞ የተልባ ዘሮች በዋነኝነት በፋይቶ ስትሮጅን ይዘታቸው የተነሳ ለሴቶች ጤና የተለያየ ጥቅም ይሰጣሉ። ከነዚህ ውህዶች ሆርሞኖች ሚዛን ለመጠበቅና በተለይ ለሴቶች ጠቃሚ የሆኑ ሌሎች የጤና ጥቅሞች ለማቅረብ ይረዳሉ ማለት ነው። በተልባ ዘሮች ውስጥ ያሉት ሊጋንስ እንደ ፋይቶ ስትሮጅንስ ይሰራሉ። ይህም የሴቶችን ሆርሞን መጠን ሚዛን ለመጠበቅ ይረዳል። ይህ በተለየ ጊዜ ጠቃሚ ሊሆን ይችላል። እንደ ትኩሳት፣ ብልጭታና የስሜት መለዋወጥ የመሳሰሉ ምልክቶች ሊያቃልል ይችላል። በተጨማሪም ተልባ ዘሮች የወር አበባ ምልክቶችን ለመቆጣጠር እና የመራቢያ ጤናን ለማሻሻል ይረዳሉ። አንዳንድ ጥናቶች እንደሚያሳዩት በተልባ ዘሮች ውስጥ የሚገኙት ሊጋንስ የካንሰር ህዋሳትን እንደ እድገትን ስርጭትን በመግታት የጡት ካንሰርን ተጋላጭነት ይቀንሳል። ይሁን እንጂ እነዚህ ግኝቶች ለማረጋገጥ ተጨማሪ ምርመራ ያስፈልጋል። የሆነ ሆኖ በተልባ ዘሮች ውስጥ ያለው ከፍተኛ የጸረ ሙቀት መጠን ይዘት ኦክሳይድ ውጥረትን በመቀነስ አጠቃላይ ካንሰር ለመከላከል አስተዋጽኦ ያደርጋል ማለት ነው። የተልባ ዘሮች ዘይት ጥቅማቸው በተልባ ዘሮች የሚወጣው የተልባ ዘር ዘይት ብዙ የጤንነት ጥቅሞችን ይዟል እና ተጨማሪ ጥቅሞችን ይሰጣል። ይህም ዘይት ለአመጋገብና ለቆዳ እንክብካቤው ጠቃሚ ተጨማሪም ሊሆን ይችላል። የተልባ ዘይት ኦሜጋ 3 ፋቲ አሲድ የበለጸገ ሲሆን ይህም የደም ግፊትን ለመቀነስ፣ የኮሌስትሮልን መጠን ለመቀነስና አጠቃላይ የልብ ጤናን ለማሻሻል ይረዳል። የተልባ ዘይት አዘውትሮ መጠቀም ለጤና ጥሩ አስተዋጽኦ ያደርጋል። የልብ የደም ቧንቧን በሽታ ስርዓትና የልብ በሽታን አደጋም ይቀንሳል። የተልባ ዘይትን በአካባቢው መቀባት የቆዳ እርጥበትንና የመለጠጥ ችሎታውን ያሻሽላል። በተጨማሪም ፀጉርንም ያጠነክራል እና ጤናማ የራስ ቆዳን ያበረታታል። የተልባ ዘይት አዘውትሮ መጠቀም ለለስላሳ እርጥበት ያለው ቆዳና የሚያብረቀርቅ ፀጉር እንዲኖር ያደርጋል። በተልባ ዘይት ውስጥ የሚገኘው ኦሜጋ 3 ፋቲ አሲድ ኃይለኛ ጸረ ብግነት ውጤቶችን አሉት። በአርትራይተስ እና የሆድ እብጠት በሽታ የተልባ ዘይትን በአመጋገብ ውስጥ ማካተት እብጠትን ለመቆጣጠርና አጠቃላይ ጤናን ለማሻሻል ይረዳል። የተልባ ዘሮች ወደ አመጋገብ ማከል ቀላልና የአመጋገቡን ዋጋ ያሻሽል ይችላል። የተልባ ዘሮች መደበኛ አመጋገቡ አካል ለማድረግ ብዙ መንገዶች እዚህ አሉ። የተልባ ዘሮች መፈጨት የእነሱ ንጥረ ምግቦች የበለጠ ለህይወት ተስማሚ ያደርጋቸዋል። የተልባ ዘሮች ለለስላሳዎች ኦትሜል፣ እርጎ ወይም የተጋገሩ ምርቶች ለአመጋገብ እድገት ይጨምራሉ። የተልባ ዘሮች በቪጋን ምግቦች ውስጥ እንቁላል በማካተት በምግብ አዘገጃጀት ውስጥ እንደ አስገዳጅ ወኪል ሊያገለግሉ ይችላሉ። የተልባ ዘሮች የቆዳ ጤንነትን ለማሻሻል አንስቶ ክብደትን ለመቀነስና ሆርሞኖችን በማመጣጠን በርካታ የጤና ጥቅሞች የሚሰጥ ሁለገብና አልሚ የበዛ ምግብ ነው። እነሱ ሙሉ መሬት ወይም እንደ ተልባ ዘር ዘይት ለመጠቀም ከመረጡ የተልባ ዘሮችን በአመጋገቡ ውስጥ ማካተት ለአጠቃላይ ደህንነት አስተዋጽኦ ያደርጋል። የጤና ጉዞ የፍጥነት ውድድር አይደለም፣ የረጅም ጊዜ ሩጫ ነው። ዛሬ የተማራችሁት ዕውቀት የትኛውንም ፋሽን ሳይሆን ሰውነቶን ወደሚገባው ምርጥ የጤና የሚመራ ቀጥተኛ መንገድ ነው። ዛሬ አንድ ለውጥ ብቻ ይጀምሩ። እስከዚህ ድረስ ተከታትላችሁ ከሆነ ስለተማራችሁ ወሳኝ ነገር ወይም ስለ ቀጣይ እቅዳችሁ ኮሜንት ላይ አሳውቁኝ። ቪዲዮውን ላይክ ያድርጉ፣ ሰብስክራይብ በማድረግ ለጤና ተኮር መረጃዎች ይቀላቀሉን። በሚቀጥለው ጊዜ እስከምንገናኝ ጤና ይስጥልን።